ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቃላት ምስረታን ቀለል ባለ መንገድ ነው ይዤላችሁ የመጣሁት። ፊደላትን ወይም ሆሄያትን ለይታችሁ ቃላቶችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው? በሁለት ፊደል፣ በሶስት ፊደል፣ በአራት ፊደል እና በአምስት ፊደል እና ከዛም በላይ ቃላቶችን እየመሰረትን በቀላሉ መንገድ ማንበብ መጻፍ መለማመድ እንችላለን። በተለይ ፊደላትን ወይም ሆሄዎችን ለይታችሁ ማገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ ከመሰረቱም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቃላት ምስረታን ቀለል ባለ መንገድ እንዴት አድርገን ነው ቃላቶችን መስርተን ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እንመማራለን። ከዚህ ጋር እንደምታዩት ቃላት ምስረታ ለጀማሪዎች ይላል። አሁን በተለይ ፊደላትን ለይታችሁ ሆሄዎችን እየሞካከራችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን እንማማራለን ማለት ነው። እንግዲህ ከዚህ ጋር እንደምታያቸው በሁለት ፊደል ነው። ከዚህ ጋር በሶስት ፊደል፣ ከዚህ ጋር በአራት ፊደል፣ ከዚህ ጋር ደግሞ በአምስት ፊደል ነው ቃላቶችን መስርቼ ይዤላችሁ የመጣሁት ማለት ነው። በመጀመሪያ ደረጃ እንግዲህ ቃላቶችን አገጣጥመን ለማንበብ ምንድነው የምታደርጉት? ፊደላትን ድምጻቸውንና ቅርጻቸውን መለየት ነው። ከየትኛው ቤተሰብ እንደመጣ ከለየነ በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር በሁለት ፊደላት እናያለን። በመጀመሪያ ከዚህ ጋር ለማ ይላል። እንግዲህ የለቤተሰብ የመጀመሪያ ናት፣ ማ ደግሞ የመቤተሰብ አራተኛ ናት ማለት ነው። በአንድ ላይ ለማ ብለን አገጣጥመን በቀላሉ ማንበብ መጻፍ እንችላለን። ቀጣይ ደግሞ ላከ በአንድ ላይ ላከ ይላል። ላ የለቤተሰብ አራተኛ ናት፣ ከ ደግሞ የከቤተሰብ የመጀመሪያ ናት ማለት ነው። በአንድ ላይ ላከ ብለን በቀላሉ ማንበብ መጻፍ እንችላለን። ላከ። ቀጣይ ደግሞ ሙዝ በአንድ ላይ ሙዝ ይላል። ሙ ደግሞ የመቤተሰብ ሁለተኛ ናት፣ ዝ ደግሞ የዘቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ሙዝ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ሱሪ በአንድ ላይ ሱሪ። ሱ የሰቤተሰብ ሁለተኛ ናት፣ ሪ ደግሞ የረቤተሰብ ሶስተኛ ናት። በአንድ ላይ ሱሪ ብለን እናነባለን። ሱሪ። ቀጣይ ደግሞ ሩጫ በአንድ ላይ ሩጫ። ሩ የረቤተሰብ ሁለተኛ ናት፣ ጫ ደግሞ የጨቤተሰብ አራተኛ ናት። በአንድ ላይ ሩጫ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ቡና በአንድ ላይ ቡና። እንግዲህ ቡ የበቤተሰብ ሁለተኛ ናት፣ ና ደግሞ የነቤተሰብ አራተኛ ናት። በአንድ ላይ ቡና ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። እንግዲህ ጠቅለል ስናደርገው ለማ፣ ላከ፣ ሙዝ፣ ሱሪ፣ ሩጫ፣ ቡና ብለን በቀላሉ መንገድ በሁለት ፊደላት ቃላቶችን አገጣጥመን በዚህ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በሶስት ፊደል ሰመረ በአንድ ላይ ሰመረ ይላል። እንግዲህ ይህን ሰ የመጀመሪያ ቤት ናት፣ መም የመጀመሪያ ቤት ናት፣ ረም የረ የመጀመሪያ ቤት ናት። በአንድ ላይ ሰመረ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ሸለመ በአንድ ላይ ሸለመ። እዚህ ጋር እንደምታያቸው ሁሎችም የመጀመሪያ ቤት ናቸው፣ የመጀመሪያ ፊደል ናቸው። በአንድ ላይ ሸለመ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ሰበረ በአንድ ላይ ሰበረ። ከዚህ ጋርም እንደምታያቸው ሁሎችም የመጀመሪያ ቤት ናቸው፣ የመጀመሪያ
ፊደል ናቸው ማለት ነው። በአንድ ላይ ሰበረ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ቀለበ ቀለበ በአንድ ላይ ቀለበ ቀለበ ሁሎችም የመጀመሪያ ፊደል ናቸው። ጠቀመ ጠቀመ በአንድ ላይ ጠቀመ ጠቀመ ሁሎችም እዚህ ጋር የመጀመሪያ ፊደል ናቸው። ቀጣይ ደግሞ እና የመጨረሻው ደረጀ ደረጀ በአንድ ላይ ደረጀ ደረጀ ሁሎችም እዚህ ጋር የመጀመሪያ ቤተሰብ ናቸው ማለት ነው። እንግዲህ ጠቅለል ስናደርገው በቀላሉ መንገድ በሶስት ፊደላት ቃላቶችን በዚህ መንገድ መስርተን ማንበብ መጻፍ እንችላለን። በቀላሉ መንገድ ሰመረ፣ ሸለመ፣ ሰበረ፣ ቀለበ፣ ጠቀመ፣ ደረጀ ብለን እናነባለን ማለት ነው። ቀጣይ ደግሞ ከዚህ ጋር እንደምታዩቸው በአራት ፊደላት እንዴት አድርገን ነው ቃላት አገጣጥመን ማንበብ መጻፍ የምንችለው የሚለውን እናያለን። ከዚህ ጋር እንግዲህ መለ 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 በአንድ ላይ መለመለ መለመለ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። መለመለ እንግዲህ ከዚህ ጋር ሁሎችም የመጀመሪያ ፊደል ናቸው። በቀላሉ መለመለ የሚል ቃል መስርተን ማንበብ መጻፍ እንችላለን። ቀጣይ ደግሞ ሰረ 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 በአንድ ላይ ሰረሰረ ሰረሰረ ከዚህ ጋር እንደምታያቸው ሁሎችም የመጀመሪያ ፊደል ናቸው። በቀላሉ መንገድ ሰረሰረ ብለን በዚህ መልኩ ቃላቱን መስርተን ማንበብ መጻፍ እንችላለን። ቀጣይ ደግሞ በረከተ በረከተ በአንድ ላይ በረከተ በረከተ የሚል ቃል መስርተን በዚህ መንገድ ማንበብ መጻፍ እንችላለን። ሁሎችም የመጀመሪያ ፊደል ናቸው። በረከተ ቀጣይ ደግሞ መለሰች መለሰች በአንድ ላይ መለሰች መለሰች ይላል። ከዚህ ጋር ቺ የቸ ቤተሰብ ስድስተኛ ነች። ሌሎቹ የመጀመሪያ ፊደል ናቸው። በአንድ ላይ መለሰች ብለን በቀላሉ መንገድ በዚህ መልኩ ቃላቱን አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ አከበረች አከበረች በአንድ ላይ አከበረች አከበረች እንግዲህ ከዚህ ጋር ቺ የቸ ቤተሰብ ስድስተኛ ናት። ሌሎቹ የመጀመሪያ ፊደል ናቸው። በአንድ ላይ አከበረች ብለን በቀላሉ ማንበብ መጻፍ እንችላለን። ከዚህ ጋር ደግሞ ማንበብ ማንበብ በአንድ ላይ ማንበብ ማንበብ እዚህ ጋር ማ የመቤተሰብ አራተኛ ናት። ን ደግሞ የነ ቤተሰብ ስድስተኛ ናት። በ የመጀመሪያ ናት። ብ ስድስተኛዋ ናት። የበቤተሰብ በአንድ ላይ ማንበብ ብለን በቀላሉ መንገድ በዚህ መልኩ በአራት ፊደሎች ቃላቶችን መስርተን ማንበብ መጻፍ እንችላለን። በቀላሉ እንግዲህ መለመለ፣ ሰረሰረ፣ በረከተ፣ መለሰች፣ አከበረች፣ ማንበብ ብለን በቀላሉ ሁኔታ ማንበብ መጻፍ እንችላለን። ከዚህ ደግሞ ከዚህ ጋር መንግስት መንግስት በአንድ ላይ መንግስት ይላል። እችን ግ አድርጓት ገ አድርጊያታለሁ። ስድስተኛ ግ ነው መሆን ያለባት። መንግስት ይላል። መንግስት ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ መስከረም መስከረም በአንድ ላይ መስከረም መስከረም ቀጣይ ደግሞ ዘረዘረው ዘረዘረው በአንድ ላይ ዘረዘረው ዘረዘረው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ከዚህ ጋር ከው በስተቀር ሌሎቹ የመጀመሪያ ቤት ናቸው ማለት ነው። በአንድ ላይ ዘረዘረው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መምህራን መምህራን በአንድ ላይ መምህራን ብለን በቀላሉ ማንበብ መጻፍ እንችላለን። ከዚህ ጋር መ የመጀመሪያ ቤት ናት። ም ደግሞ ስድስተኛ ናት። ህ የሀ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛ፣ ን የነ ቤተሰብ ስድስተኛ በአንድ ላይ መምህራን ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ አዛውንት
ውንት አዛውንት በአንድ ላይ አዛውንት አዛውንት። እዚህ ጋር አ የመጀመሪያ ናት። ዛ ደግሞ የዘ ቤተሰብ አራተኛ፣ ው ደግሞ የወ ቤተሰብ ስድስተኛዋ ው ነች። ን ደግሞ የነ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ በአንድ ላይ አዛውንት ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር አዝናለሁ አዝናለሁ ይላል። በአንድ ላይ አዝናለሁ አዝናለሁ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። አ የመጀመሪያ ቤት ናት። ዝ የዘ ቤተሰብ ስድስተኛ፣ ና ደግሞ የነ ቤተሰብ አራተኛ፣ ለ የመጀመሪያ ቤት ናት። ሁ የሀ ቤተሰብ ሁለተኛ ናት ማለት ነው። በአንድ ላይ አዝናለሁ ብለን በቀላሉ መንገድ በዚህ መልኩ ቃላቶችን በ5 ፊደላት አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለያችሁ በቀላሉ መንገድ በዚህ መልኩ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ